ሰላም ሰላም ውድ ማንቹሪያውያን እንዴት ናችሁ ቤተሰቦቻችን? በሀገር ውስጥ እንዲሁም በመላው ዓለም ያላችሁ ውድ የማንቸስተር ዩናይትድ ቤተሰቦች ሁሉ ሰላም አለን። እንግዲህ ያው የሰሞኑ የመወያያ ርዕሳችን የሩበን አሞሪም ጉዳይ ነው እና በተከታታይ ዜናዎችን መረጃዎችን ማድረስ ቀጥለናል። የሩበን አሞሪም ጉዳይ አሁን የዩናይትድ ትልቁ ኢሹ ነው። አሰልጣኙ ይሰናበታሉ አይሰናበቱም? ምን አዲስ ነገር አለ? እነማን አሰልጣኞች ታቅደዋል? የሚለው በየጊዜው አዳዲስ ዜና ይወጣበታል። የትላንት ዜና ካደረስናቸውም በኋላ የተሰሙ አዳዲስ ጉዳዮች አሉ፣ አዳዲስ መረጃዎች አሉ። ስለ ዣቪ፣ ስለ ኦሊቨር ግላስነር እንዲሁም ራትክሊፍ እና የክለቡ አመራሮች በራሳቸው ሩበን አሞሪም ላይ ያላቸው አቋም ምን ይመስላል ለሚለው እንደዚሁ ምላሽ ተሰጥቶበታል። የዩናይትድ ተጫዋቾችም እስከ ቤተሰቦቻቸው ነበር በነገራቸው ላይ ትላንት በካሪንግተን የተገኙት እና ለምን እንዲገኙ ሆነ ኢንዲካሊያ የተባለ አንድ የትዊተር ገጽ ደግሞ አለ። እውነት የሆኑ መረጃዎችን ያቀርባል። ኦፍኮርስ የሆነ ኦፊሻል ህጋዊ የሆነ አይደለም። ልክ እንደ ቲቪ ጣቢያ ወይ እንደ አንድ ጋዜጠኛ ዝም ብሎ የሚቀርብ የትዊተር መረጃ የሚቀርብበት አካውንት ነው ግን የሚታመኑ መረጃዎችን ያቀርባል። ስለ ሩበን አሞሪምም እንደዚሁ ትላንት ያወጣው ነገር አለ፣ የትዊት ያደረገው ነገር አለ። እሱን እናያለን። አሰልጣኙ አሁን ምናልባት እስከ ሰንደርላንዱ ጨዋታ እንደው እውነት ለመናገር ቤተሰቦች እስከ ሰንደርላንዱ ጨዋታ ዩናይትድን ይዘው የሚቀጥሉበት እድል ሰፊ ነው ሩበን አሞሪም። እሱን በትላንት ዜናዬም ላይ እንዲሁ ግምቴ እንደሆነ ምክንያቱም ከሰንደርላንድ በፊት ሩበን አሞሪም ሊባረር አይችልም። ብዙ የሚረብሸው ነገር ይኖራል ይሄ ስንብት። ስለዚህ የሰንደርላንዱ ጨዋታ ላይ ቡድኑን መምራቱ አሞሪም በኦልድ በደንብ እድሉ አለው፣ የተረጋገጠም ይመስላል። ኦልሞስት አሁን ትላንት ከወጡ ሪፖርቶች በኋላ በተለይ ማለት ነው ዘን ከዛ በኋላ ስም ቢለው ነው አሁን ትልቁ ጥያቄ። ከሰንደርላንዱ ጨዋታ በኋላ የሰንደርላንድ ጨዋታ ቢያሸንፍስ ሩበን አሞሪም ከተሸነፍ ያው እንደው በሰዓት ላይ ቤንዚል ነው የሚባለው፣ ወይ ደግሞ አቻ የሚወጣ ነጥብ የሚጥል ከሆነ በሰዓት ላይ ቤንዚል እንደሚባለው ይበልጥ ነገሩ ተቀጣጥሎ በቃ የሚያረጋግጠው ይሆናል እና እዛ ጨዋታ ላይ አሞሪም ቲሙን ከመራ በኋላ በዩናይትድ ቤት የመቆየት እድል ያለው አይመስልም። አሁን የሚወጡ ሪፖርቶች የሚያመለክቱት ያን ነው። በቃ በኢንተርናሽናል ብሬክ ጊዜ ሩበን አሞሪም እና ዩናይትድ ይለያያሉ የሚል መንፈስ ያላቸው መረጃዎች ነው እየወጡ ያሉት እና እነኚህን ጉዳዮች ብቻ ስለ ቲሙ የተወሩ ነገሮች አሉ። እነሱን አደርሳለሁ። ማን ቢመጣ የተሻለ ነው የሚለውን በትላንት ቪዲዮችን ላይ ደግሞ ሀሳባችሁን ሰጥታችኋል። አብዛኞቻችሁ ተመሳሳይ ያሰባላችሁ፣ ግን የተወሰናችሁትን እንደው ጊዜ ካለን እና በጣም ካረዘመ እናንተንም ኮሜንት ለማየት ሞክራለሁ። አብራችሁኝ ሁሉ ቤተሰቦች መልካም ቆይታ። በትላንትናው የማንቸስተር ዩናይትድ የልምምድ ሴሽን ላይ ተጫዋቾቹ ብቻ አልነበርም የተገኙት። አሁን በኦልትራፎርድ ያለው ድባብ ወይም የዳመናው ዳመና በጣም ትንሽ ከበድ ያለ ነው ታውቃላችሁ። ምክንያቱም በቆይታው ዙሪያ በአሰልጣኙ ምንም እርግጠኛ መሆን አልተቻለም። ይሄ ጥያቄ ተጫዋቾቹም ጋር ነው የሚኖረው። በነገራችሁ ላይ እርግጠኛ ነኝ በጣም እርጀንት ሆነው ኖቲፊኬሽን እያበሩ ይህን ነገር እንደሚከታተሉ ማለት ነው። በተለይ እንደው የአሰልጣኙ መቆየት ምቾት የማይሰማቸው ተጫዋቾች በዩናይትድ ቤት ይኖራሉ። ብዙ የመሰለፍ እድል ካለማግኘት ሊሆን ይችላል እና ባለማመድ በአሰልጣኙ ፎርሜሽንም እንዲሁም እምነት የሌላቸው ተጫዋቾች አሉ ተብሎ ከዚህ በፊት ተነግሯል፣ ሰምታችኋል። አሰልጣኙም ቢሆን በእርግጠኛ ሆኖ እየሰራ እንደማይሆን በእኔ እዚህ ጋር እርግጠኛ ሆኜ መናገር ይችላሉ። ለምንድን ነው ያልኳቸው? ትላንት አንድ አሞሪም ልምምድ ካሰረ በኋላ ካሪንግተን እየጠበቁ ፎቶ የሚነሱ ሰዎች አሉ፣ ደጋፊዎች፣ ፋኖች አሉ እና አንድ ፎቶ ተለቆ ነበር። ምናልባት እዚህ ላይ ልጥፍላችሁ። እዚህ ፎቶ ላይ ሰልፊ ሲነሳ ደጋፊው የአሞሪምን ፊት ገጽታ ተመልከቱ። የአሞሪምን ገጽታ ተመልከቱ። እኔ ፋሽዋል ኤክስፕሬሽን አንባቢ አይደሉም። ይሄ የፊትን ገጽታ ማንበብና ሰው ምን አይነት ስሜት ሊሰማው እንደሚችል ወይንስ ምን አይነት ስሜት ላይ እንደሚገኝ እኔ ኤክስፐርት አይደለሁም። ይሄን ማወቅ አልችልም። ግን እንዲሁ ባለኝ እንደዚሁ ልምድና ሁላችንም እንዲሁ ባለ ልምድ የሰው ልጅ ደስተኛ ሲሆን የሆነ ነገር ሳይመቸው ሲቀር እና ያለምቾት ያለና በጣም ዲፕሬሽን ውስጥ ያለ ሰው ያስታውቃል። ሉክ የአሞሪምን ፊት ተመልክቱ ፎቶ ላይ ቤተሰቦቻችን። ይሄ አሞሪም እኔ ውስጡ በጣም ብዙ ጭንቀት ያለበት አሞሪም
ውስጡ በጣም ሪላክስ ያልሆነ አሞሪም ልክ የመጀመሪያ ቀን ማንቸስተር ዩናይትድ ስራውን ሰጥቶት ሲቀጠር የነበረው ፈገግታ፣ ሲቀጠር የነበረው ፋሽዋል ኤክስፕሬሽን ዛሬ ቶታል የለም። ይሄ ፋሽዋል ኤክስፕሬሽን የጠፋው የዕለቱ ዕለት የጨዋታው ዕለት አይደለም ቤተሰቦቻችን። ይሄ ፊት የታየው ጨዋታው ኢቨን ያው ካደረ በትላንትን ነው። አስቡት እንግዲህ ዩናይትድ ቅዳሜን የተጫወተው እሁድ ቢያንስ ሩበን አሞሪም ትንሽ ማገገም አለበት፣ ሪላክስ መሆን አለበት። ኢቨን በቃ ቆዳዎቹ ራሱ ፈታ ማለት አለባቸው። የፊቱ ገጽታ ትንሽ ፈካ ማለት ነበረበት እሁድ። ይሁን እሁድንም አለፈ። አሁን ይሄ የሰኞ የትላንት ምስል ነው ማለት ነው የምትመለከቱት። ሰኞም ላይ ያለው የሩበን አሞሪም የፊት ገጽታ አሁን የምታዩት ነው። እንደው ስለ እግር ኳስ እያወራን ስለ ፊት ገጽታ ማውራት እዚህ ጋር ትንሽ ኦድ ይሆናል፣ የሆነ ለየት ያለ ነገር ይሆናል። ቤተሰቦች ግን የሚነግራችሁ ብዙ ነገር አለ። ሩበን አሞሪም የዩናይትድን የአሰልጣኝነት መንበር እንደከበዱ እንዳልቻለ ከአቅሙ በላይ አሰልጣኝነቱ ከአቅሙ በላይ እንደሆነበት ማሳያ ነው። በጣም ከብዶታል። እሱን እኮ እዛ ደጋውት ላይ ቆሞ ዩናይትድን እንደው ሲያሰለጥንና ጨዋታዎችን ሲመራ በደንብ ያስታውቃል። ፊቱ ላይ ያለው ነገር ማለት ነው በደንብ ያስታውቃል። በጣም ጭንቀት ውስጥ ነው። አንዳንድ ቤተሰቦች እንደውም እኔም ከዚህ በፊት ብየዋለሁ እና አሞሪም በዚህ ያህል ደረጃ ተጨንቆ እና እንደዚህ ስትረስ ውስጥ ገብቶ እንዴት አድርጎ ነው ቲሙን መምራት የሚችለው? አሰልጣኝ እኮ ጎል ሲቆጠርበት ወይም ደግሞ የሆነ ችግር ሲፈጠር መፍትሄ ፈላጊ ነው መሆን ያለበት፣ ተጨናቂ መሆን የለበትም። ሜዳ ላይ ጀስት ላይ ኬፋን ማለት ነው። አንድ ደጋፊ ነው ያን ጭንቀት ማሳየት ያለበት። ደጋፊ በጣም ከልቡ ዩናይትድን የሚደግፍ ደጋፊ ስሜትን ነው አሞሪም አሰልጣኝ ሆኖ የሚያንጸባርቀው። የሹድ ሪላክስ የትኛውንም ጌም ሲመራ ሪላክስ ማድረግ መቻል አለበት። ዩናይትድ ይመራ ይሆናል። ዩናይትድ ጎሎች ሊቆጠሩበት ይችላሉ። 2 ጎል ወይ 3 ጎል ወይ 1-0 ሊመራ ይችላል። አሰልጣኝ ማድረግ ያለበት መፍትሄ መፈለግ ላይ በጣም ኩል ሆኖ ተረጋግቶ አይምሮን እንደው ረጋ አድርጎ መፍትሄው ላይ ነው ትኩረት ማድረግ ያለበት እንጂ ብስጭት ውስጥ መግባትና ያልሆነ ፋሽዋል ኤክስፕሬሽን ውስጥ በቃ ንዴቱን መደበቅ እስከማይችል ድረስ ንዴቱ ወጥቶ ፊቱ ላይ እስኪታይበት ድረስ ፔናልቲ ዞሮ እስካለማየት እጆቹን ግንባሩ ላይ አድርጎ የሚያሳያቸው ፋሽዋል ኤክስፕሬሽኖች በቃ የዩናይትድ ስራ ለአሰልጣኙ በጣም ኦቨር እንደሆነበት እንደከበደው ነው የሚያሳየው። ምክንያቱም በዚህ ጭንቅ ውስጥ በዚህ ስትረስ ውስጥ አሰልጣኙ መፍትሄ ሊያመጣ አይችልም። የሚያመጣውን መፍትሄ ትክክል ሊሆን አይችልም። እንዴት አሰልጣኝ በዚህ ደረጃ ይጨንቃል ብለው ኮሜንት ያደረገም አንድ ቤተሰብ ነበር። ጭንቀታም ነው ብሎ ማለት ነው። ይሄ እንደከበደው ነው የሚያሳያቸው። በቃ በጣም ከብዶታል ስራው እና አንድ አሁን ትላንት ይሄን ፎቶ አሁን መሰረት አድርጌ እንደው አወራኋችሁ እንጂ ቤተሰቦች የሩበን አሞሪም ይሄ ኦቨር የሆነ ጭንቀትና ስትረስ ስራውን ብቻ አይደለም ሊያሳጠው እየተቃረበው የራሱንም ጤና ያሳጠዋል ብዬ ነው የምገምተው እና አይቆይም ብዙ በዩናይትድ ቤት ብዬ የምናገርበት አንዱ ምክንያት ይሄ ነው። ሰሞኑን አንድ መረጃ ወጥቶ ነበር። እንደው ትላንት ሳልነግራቸው አለፍኩት መሰለኛው ብዙ ነገር አወራሁና በመሀል ረሳሁት። ሩበን አሞሪም ባይተዋር ነው። በተለይ ዩናይትድ ከተሸነፈ በኋላ ልምምድ እንኳን ፌስ ቱ ፌስ አያሰራቸውም ነው እየተባለ ያለው። ዩናይትድ ሽንፈት ከደረሰበት በኋላ ከተጫዋቾቹ ጋር በቀጥታ ኮንታክት ከማድረግ ይልቅ ብቸኝነት ስሜት ይሰማዋል። ስለዚህ ብቻውን ተነጥሎ ቁጭ ይላል ነው እየተባለ ያለው። ሌሎች አሰልጣኝ ቡድን አባላት ልጆቹን በሚያሰሩበት ሰዓት ልምምድ በሚሰሩበት ሰዓት እሱ ተገሎ ለብቻውን ቁጭ ይላል እና አሁን እየተሰማው ያለው ስሜት ይሄ ከተጫዋቾች ጋር ልክ እንደ ፋዘር ኤንድ ሶን ሳይሆን የባይተዋርነት ስሜት በካሪንግተን ይታይበታል። በቃ የብቸኝነት ስሜት፣ የሆነ ሄልፕለስ መሆን፣ የሚረዳው ሰው ያጣ አይነት፣ ተጫዋቾቹ ከጎኑ ያልሆኑ አመራሩ ብቻ ይዞ በርታ የሚለው ግን በዙሪያው ያሉ ሰዎች እንግዲህ በዙሪያው ያሉ ሰዎች ስንል ሜጀር ላይ ያው ከተጫዋቾቹ ጋር ነው የሚያሳልፈው። ስለዚህ ተጫዋቾቹ እሱን ሰፖርት እንደማያደርጉት አይነት ስሜት አሰልጣኙ እየተሰማው ነው። ይሄ which is በቃ ጥሩ ያልሆነ ነገር ማለት ነው። ጥሩ ያልሆነ ነገር በቃ ስለ አሞሪም አሁን ዝም ብሎ አይደለም ሜዳ ላይ እያየን ያለነው ውጤት በደንብ የሚያንጸባርቅ ነው ማለት ነው። በቃ እያየነው ያለው ዩናይትድ ያልተሻሻለው ዩናይትድ እየባሰበት የመጣው እና ነገሮች ሁሉ እየተባላሹ ያለበት ምክንያት ዝም ብሎ አይደለም። ከጀርባ በጣም ብዙ ነገሮች አሉ። ኤኒዌይስ ግን አሁን አሞሪም በትላንቱ የልምምድ ሴሽን ላይ ልምምድ ማሰራቱን ቀጥሏል። ሲመጡ ግን የተጫዋቾቹን ቤተሰቦች ተጋብዘው ነበር። ይሄ ይሆን ተብሎ እንደው እንዲመጡ ተደርጎ ሳይሆን ቀደም ተብሎ ታቅዶ በፕሮግራም የሆነ ነገር ስለሆነ መጥተው
አብረው እንዲመገቡ የሆነ ቦንዲንግ እንዲፈጥሩ ተደርጓል ማለት ነው። እና አሁን የምንረዳው ከትላንቱ የልምምድ ሴሽን ሩበን አሞሪም ለሰንደርላንዱ ጨዋታ ዩናይትድን እያዘጋጀ ነው የሚገኝ። ይሄ ማለት እስከ ሰንደርላንዱ ጨዋታ ይቆያል ማለት ነው። ቤተሰቦች እዚህ ጋር ያስምሩበት። ከሰንደርላንዱ ጨዋታ ይቆያል አሰልጣኙ። ከዛ በኋላ የሚፈጠረውን አናቅም። ብዙም ነገር እየተባለ ነው። ይሰናበታል፣ የሰንደርላንዱ ጨዋታ የመጨረሻው ይሆናል በኦልድ ትራፎርድ የሚያደርገው ብለው ነው እየገለጹ የሚገኙት ማለት ነው። አሁን ኢትስ ኦኬ ሰንደርላንድን እሺ ያሸነፈ እንደው ከሆነ ነው እኮ ከሆነ ሰንደርላንድን አሸነፈ። ሰንደርላንድን ካሸነፈ በኋላ ደግሞ ይሄ የሆነ ፎልስ የሆነ የሚሰጠው የተስፋ እንደው ብዙ ጊዜ አሁን የዩናይትድ ደጋፊዎች የለመድናት ነገር አለች። በአንድ ጨዋታ ጥሩ ተንቀሳቅሰው የጨዋታ ብልጫ ወስደው የሆነ ፖዚሽን ወስደው ሲያሸንፉ የቀድሞውን ስሜት የመርሳት አይነት ማለት ነው። የቀድሞውን ስሜት ይረሳል። ከዛ ወደ አዲስ ሆፕ ደግሞ ይመጣል። እቺ ሆፕ ግን ከአምስት ቀን አታልፍም። ከአምስት ቀን በኋላ ደግሞ በዚህ መልኩ ጩኸት ይሆናል ማለት ነው። ቲሙ በቃ አይሆኑ የሆነ አሸናነፍ ይሸነፋል እና ሰንደርላንድም ቢያሸንፍም ለቀጣይ ጨዋታ ደግሞ ሊቨርፑል ነው የሚገጥመው። ዩናይትድን ማን ነው የሚያድነው? አሞሪም በሰንደርላንዱ ጨዋታ አሸንፎ እንኳን የክለቡ ባለቤቶች ዝም ቢሉት ዩናይትድን ከቀጣዮቹ ጨዋታዎች ማን ነው የሚያድነው? አሞሪም ነው የሚያተርፈው ወይንስ አሁን ያሉት የዩናይትድ ተጫዋቾች አሁን ባሉበት የሜንታሊቲ ኮንዲሽን የስሜት ሁኔታ ነው ወይ ዩናይትድን የሚታደጉት የሚለው ነው ትልቁ ጥያቄ መሆን ያለበት። ለዛ ነው ምናልባት ከኢንተርናሽናል ብሬክ ላይ ሩበን አሞሪም ክለቡን እንደው ከክለቡ ጋር ተነጋግሮ ክለቡም ጊዜ ሰጥቶት በደንብ እሱን ለመተካት በቂ የሆነ ቀን የሚያገኝበት ጊዜ ሊሆን የሚችለው ትክክለኛው አሰልጣኙን ለመቀየር ትክክለኛው ወቅት የሚሆነው ልክ ኢንተርናሽናል ብሬክ ሲመለሱ ሊቨርፑልን ነው የምናገኘው። የመጀመሪያው ሰንደርላንድ በሜዳችን አለ። ከዛ ሊቨርፑልን አዌይ እንገጥማለን። ከዛ ብራይተንን ነው የምንገጥመው በሜዳችን ኦልድ ትራፎርድ። ከዛ በኋላ ውጪ በተከታታይ ኖቲንግሃም ፎረስት እና ቶተንሃምን እንገጥማለን ማለት ነው። ኢማጅን ቤተሰቦቻችን ዩናይትድ እንደ እድልም ሆኖ አላውቅም አይ ቲንክ የሚደርሱት ቲሞች አሁን የሊጉ ጅማሮ ላይ ነው ያለ ነው ብለን መናገር እንችላለን። ግን በጣም ከባባድ ጌሞች ናቸው እና ሰንደርላንድን፣ ከዛ ሊቨርፑል፣ ብራይተንን፣ ከዛ ፎረስት እና ቶተንሃም ተከታታይ ሁለቱን ጌሞች እናደርጋለን። ታዲያ ከነኚህ ጨዋታዎች እንደው ዩናይትድ ምን ያህል ነጥብ ያገኛል ብላችሁ ታስባላችሁ? ቤተሰቦች ሩበን አሞሪም ከነኚህ ጨዋታዎች ሊተርፍ ይችላሉ ብላችሁ ታስባላችሁ? አይኑ አውቃለሁ ዩናይትድ እንደው ተጫዋቾቹ ያላቸው ብቃት ያላቸው እንደው የተጫዋች ጥራት ዩናይትድ አሁን ያለን ጥራት በየቦታው ያሉ ልጆች ለየትኛውም ቲም አያንሱ ማነስ እንደማያንሱና የትኛውንም ቲም የማሸነፍ ብቃት እንዳላቸው ጥሩ መጫወት እንደሚችሉ በአርሰናሉ ጨዋታ አሳይተዋል። በአርሰናሉ ጨዋታ በጣም ብዙ ነገር ነው ቲሙ ያሳየንም ማድረግ እንደሚችል በብዙ ነገርም ደግሞ ቲሙ ሸውዶናል። በዛ በመጀመሪያው ፕሪሚየር ሊግ ጨዋታ ላይ ማለት ነው ናው አሁን ሩበን አሞሪም ከሰንደርላንድ ጨዋታ በኋላ በዩናይትድ ቤት የመቆየት እድል የለው የምንለው በእነኚህ ፊክስቸሮችን ምክንያት ነው። ቤተሰቦቻችን የተለየ ነገር አሰልጣኙም ጋር የመለወጥ ባህሪ የለም። ራሱን የመቀየርም የተለየ መንገድ የመጠቀም ባህሪ አሰልጣኙ እያሳየ አይደለም። እንደውም ወደ ኢንዲካሊያ መረጃ ልውሰዳችሁ። በዚህ ኢንዲካሊያ እንዳለው ከሆነ የዩናይትድ አመራሮች እንደው ለየት ባለ ሁኔታ ሩበን አሞሪምን አገኙትና ወይንም አርጀንት በሆነ ሜቲንግ በስብሰባ እንደው ፎርሜሽንህን እባክህ ፍለክሰብል ሁን፣ ያንተ ፎርሜሽን ካልሰራ የምታምንበት ፎርሜሽን እንደው እንደ ሃይማኖት የያዝከው ፎርሜሽን ማይሰራልህ ከሆነ እስቲ ሌላ ደግሞ የ4-3-3 ፎርሜሽን ሞክር እና ይሄን ፎርሜሽን ተጠቀም የሚል ሰጀሽን ነው። እንግዲህ ሰጀሽን ሊያስገድዱት አይችሉም የዩናይትድ አመራሮች ታውቃላችሁ። ያም የመሆን እድል የለው እንደው ሰጀሽን ነው በቃ ይሄን ብታደርግ እስቲ ብለው እንደ ሀሳብ እንደ መስጠት ማለት ነው። የዩናይትድ አመራሮች እንደዚህ አይነት ሀሳብ አቀረቡ ተባለ። 4-3-3 እንዲጠቀም ብዙ ፐንዲቶችም አሁን እያሉ ያሉት ዩናይትድ አሁን ባለው ስብስብ የትኛውም አሰልጣኝ ከሩበን አሞሪም የተሻለ እሰራለሁ ብሎ ያስባል። አሁን ባለው የዩናይትድ ተጫዋቾች ስብስብ የትኛውም አሰልጣኝ ነው ከሩበን አሞሪም የተሻለ እሰራለሁ ብሎ የሚያስቡ። ዩናይትድ ሲምፕሊ በቀላሉ አብዛኞቹ የፕሪሚየር ሊግ ቲሞች እንደሚጠቀሙት የ4-3-3 ፎርሜሽን ቢጠቀም ዩናይትድ ውጤታማ መሆን ይችላል። እንደውም ለአውሮፓ መድረክ ሁሉ የሚያበቃውን ውጤት ይዞ ሊጨርስ ይችላል እስከ 6 ወይ እስከ 7 ብለው ያስባሉ። አሁን ያለው ስኳድ በቂ ነው ብለው ነው የሚያስቡት። ሴንተር ባክ ላይ 2 ሴንተር ባክ ማቲያስ ዴሊክት እና ዮሮ፣ ከዛ በቀኝ ቦታ ላይ ደግሞ የቀኝ ተከላካይ ሆኖ ዲያጎ ዳሎ፣ ግራው ቦታ ላይ ዶርጉ፣ አማካይ ላይ ኡጋርቴና
ኮቢ ሜኖን ተጠቅሞ ብሩኖ ፈርናንዴዝን ደግሞ በሚፈልገው 10 ቁጥር ቦታ ላይ ማጫወት ይችላል፣ ወደፊት አድቫንስ እንዲያደርግ አያችሁ። ኡጋርቴን ከኮቢ ሜኖ ወይ ደግሞ ካዛሚሮን ከኮቢ ሜኖ ጋር ከዛ ደግሞ የሚፈልገውን ብሩኖ ፈርናንዴዝ የሚፈልገውን ቦታ ሰጥቶ እሱን አድቫንስ አድርጎ ወደፊት ሄዶ እንዲጫወት ማድረግ ማለት ነው። የሚፈልግበት የ10 ቁጥር ቦታ ሜኖ። ከዛ ደግሞ ግራና ቀኝ ላይ በ4-3-3 አሰላለፍ እንደተለመደው በቀኝ ላይ ብሪያን ምቡሞ ይኖራል፣ በግራ ቦታ ላይ ደግሞ ማቲያስ ኩኛ ይኖራል። ከዛ ፊት መስመር ላይ ደግሞ አብሯቸው የ9 ቁጥር ቦታ ሴስኮ ይዛል ማለት ነው። ይሄ በጣም ሲምፕል አብዛኛው የፕሪሚየር ሊግ አሰልጣኝ የሚከተለው አሰላለፍና ዩናይትድ እንደው በቀላሉ በቃ ሲምፕሊ ምንም መሀል ላይ ክፍት ሆነ ሳይባል ብሩኖ ፈርናንዴዝም ያለ ቦታው ተጫወተ ሳይባል ብዙ ሮቴት ሳያደርጉ የዩናይትድ ተጫዋቾች አሁን ኩኛ ወደ ቀኝ ይሄዳል ሲፈልገው፣ ብራያን ምቡሞ ሲፈልገው ወደዚህ ይመጣል፣ ሲፈልገው ወደ ስትራይከር በጣም ሞቢሊቲ አለው የዩናይትድ ቡድን። እንቅስቃሴውን ካያቸው ባለፉት ጨዋታዎች ላይ ማለት ነው የትኛው ተጫዋች የቱ ጋር ስቴብል የሆነ ቦታ እንዳለው ራሱ ግራ አይገባችሁ። ለዛ ነው እኮ ሚካኤል ሪቻርድስ የቀድሞ የሲቲ ተከላካይ የነበረው አሁን በፓንዲት ሆኖ እያገለገለ ያለ ሩበን አሞሪም በቃ ኦቨር እንትን አደርገው ኮምፕሌክስ አደርገው ፎርሜሽኑ ወይንም እግር ኳስን በጣም ኮምፕሌክስ እያደረገው ነው። ለምንድን ነው ሲምፕል የማያደርገው ብሎ ሲናገር ነበር። ተጫዋቾች የሚፈልጉት ቦታ አለ፣ ተጫዋቾች በጣም የተካኑበት የሚታወቁበት ቦታ አለ። ሲምፕሊ በቃ እዛ እነሱ ቦታዎች ላይ ለምንድን ነው ማያጫወታቸው? ለምን ተጫዋቾቹ ሞባይል እንዲሆኑ እያደረገ አንዴ ከግራ ወደ ቀኝ ከቀኝ ወደ ግራ ባልተረጋጋ ፖዚሽን እንዲጫወቱ እያደረጋቸው በሱ ሀሳብና እንግዲህ በሩበን አሞሪም ምሳሌ ይሄ ዘመናዊ እግር ኳስ ነው። በቃ ተጫዋች አንድ ቦታ መርጋት የለበትም። ስለዚህ አንዱ ወደ ሌላ ቦታ ሙቭ ሲያደርግ ሌላ የእሱን ቦታ እየተካ አይነት ነገር በቃ እግር ኳስን ቀለል ያደርገው ሲምፕል ያደርገው እግር ኳስን። አንዳንዴ አሰልጣኞች ራሳቸው ናቸው እግር ኳሱን ኮምፕሌክስ የሚያደርጉት ራሳቸው ላይ ብሎ ሲናገር ነበር ሚካኤል ሪቻርድስ ማለት ነው። እና ሩበን አሞሪምም ይህን እያደረገ ያለቦታቸው እንዲጫወቱ እያደረገ ተጫዋቾችን እየገደለ ነው፣ ቲሙንም እየገደለ ነው፣ ተጫዋቾቹም ደስተኛ እያልሆኑ ነው። ዩናይትድም ውጤት እያጠሩ የሚገኘው በዛ ላይ አማካይ ክፍሉ በጣም እየተከፋፈተ ነው ያለው ብለው ይናገራሉ። አሁን ይሄን ሀሳብ ሲሰጡት ግን ሩበን አሞሪም በጣም ተበሳጨ ተባለ። እኔ በጣም ነው የሚገርመኝ እኮ እቺ ነገር በጣም ትገርመኛለች። ጋዜጠኞች ሩበን አሞሪም እየተከተለ ያለው ፎርሜሽን እየሰራለት አይደለም፣ ሲስተሙ ነው ችግሩ ብለው ሲያወሩ ደስተኛ አይደለም በዚህ ጉዳይ ላይ ጋዜጠኞች ይህም በማውራታቸው ደስተኛ አይደለም ተባለ። አሁንም የዩናይትድ ቦርድ እንደው እውነት ከሆነ ኢንዲካሊያ እንዳለው ወደ 4-3-3 ፎርሜሽን እንዲመጣና በዛ ፎርሜሽን እንዲጫወት ሲጠይቁት ተበሳጨ፣ በጣም ተበሳጨ ነው የተባለው። እንዴት በስራዬ ጣልቃ ትገባላችሁ? እኔ የማምንበትን ብቻ ነገር ነው የማደርገው አይነት የሚል የብስጭት ምላሽ ነው እየተባለ የሚገኘው እና ኤኒዌይስ ግን እንደው አሰልጣኙ እንደዚህ ብለው ከተናገሩት መረጃ ምንጩን ካመንን እና እንደው እንደ መረጃ አድርገን ይዘነው ካወራን እንደው መበሳጨት የለበትም። እንደው አንድ አሰልጣኝ እኮ እንደው ዩናይትድ ነው ቀጥሮ እሱን እየከፈለ የሚያሰራው፣ ምንም ቢሆን ዩናይትድ ነው ቀጥሮ የሚያሰራው እና እሺ እስቲ ልሞክረው፣ በአንድ ጨዋታ እንኳን ልሞክረው ቢል እና ቢያየው ምን አለበት? ምን ይሆናል? አሞሪም አይሞት እምነት እንደው እኮ አንዳንድ ሰው እኮ እንደውም ከአንዱ ያመነበትን ነገር ትቶ ወደ ሌላ እምነትም እኮ አንዳንድ ሰው እኮ ይሻገራል። እንደው የሆነ ነገር ታይቶት ያው ፐርሰናል ምርጫ ነው። እምነትም እኮ አንዳንድ ጊዜ እኮ ይቀየራል እኮ በብዛት የማንደራደርበት ነገር እንላለን። ግን ሰዎች አንዳንድ ጊዜ አስፈላጊ ከሆነ ደግሞ የሆነ ነገር ታይቶች በሆነ ነገር ሲያምኑ ወደ ሌላ እምነት እኮ ይሄዳሉ። እሱ እኮ እንደው ይሄን ፊሎሶፊ በቃ እንደው የማይቀየር ስም ነው ያደረገው። ስሙ ሩበን አሞሪም የሚለው ስም እንግዲህ ሊቀየር አይችልም። አሁን በቃ የህጋዊ ስም የመታወቂያ ስም እሱን በቃ እንደዛ ነው ያደረገው። አሁንም የሆነ የመቀየር ፍላጎት የለኝም። ይሄ ድርቅና ካልሆነ በጣም ሪጂድ መሆን ካልሆነ የሆነ ፍለክሰብል አለመሆንና እኔ ያልኩት ነገር ብቻ ካልሆነ ብሎ ከማመን ካልሆነ በስተቀር እንደው ሰው ፍለክሰብል ሆኖ እስቲ ለአንድ ጨዋታና ለአንድ ጌም ሞክሮ ቢያው ምንድን ነው የሚጎዳው ነገር? ለምን ይሰማዋልስ? ሰዎች እንደዚህ አስተያየት ሲሰጡ ሲስተሙ ነው ፎርሜሽኑ ነው እንዲህ አድርጎ ቢሞክር ይሄን አድርጎ ቢያይ ብለው ሲናገሩ ዋይ ፊልስ ዛት ለምንድን ነው ያ ፊልም የሚያደርገው? አሰልጣኙ ለምን ፊል ያደርገዋል? እንደዚህ አይነት ትችቶች ኖርማል እኮ ነው። ሰዎች በብዙ አስተያየት ይሰጣሉ። እንደውም ሩበን አሞሪም እኮ እንደውም በጣም እኔ ተደጋግሜ ነው የምለው እንደ ሩበን አሞሪም በዩናይትድ ደጋፊዎች የተወደደ አሰልጣኝ የለም።
ስቲል እስካሁን እኮ ድጋፍ እየሰጠ ነው እኮ ነው የሚገርመው። ስቲል ሩበን አሞሪም እኮ አሁን እያወራን ያለ ነው አንደው ቢሻሻል ለምንድን ነው ለስለስ የማይለው ለዘብ የማይለው ለምንድን ነው እያለን እኮ ስንል እየደገፍ ነው እኮ ነው። እንደው ባሄድ ይሻለናል እኮ ቢቀርና ቢሳካለት እያልኩኝ እኮ ነው እያወራ ያለሁት። ትላንት በዩናይትድ ስታንድ ላይ ዩቲዩብ ቻናል ላይ ታውቃላችሁ እና መጠይቅ ይሰበስባል ከቼልሲው የቼልሲ ጨዋታ ዕለት ወደ 60 በመቶ የሚሆኑ አሞሪም መቆየት አለበት ይቀጥል ብለው ከቼልሲው ጨዋታ በኋላ ቮት አደረጉ። እሱ ትክክለኛው አሰልጣኝ ይቆይ ብለው ማለት ነው። አሁን ከብሬንትፎርዱ ጨዋታ በኋላ ደግሞ ትላንት መሰለኝ አይ ቲንክ መጠይቅ ሰብስቦ የእሱን ከሚከታተሉ አትሊስት ቢያንስ 20 ሺህ ሰው ላይቭ ይከታተለዋል ስለ ዩናይትድ ሲያወራ እና ከ20 ሺው አትሊስት አንድ 10 ወይ 8 ይሰጣሉ ሚኒመም እና ማክሲመም 8 ሺህ ሰው ማለት ነው። እና ፖል ሰብስቦ 51 በመቶ መሰለኝ 51 በመቶ ወይም ደግሞ ግማሽ የዩናይትድ ደጋፊዎች ብላችሁ ወሰዱት ሩበን አሞሪም በዩናይትድ ቤት ቢቆይ ይሻላል ብለው እንዲህ ቮት አደረጉ፣ ቮት ሰጡ ማለት ነው። እስቲ ከዚህ በላይ ድጋፍና ከዚህ በላይ ፍቅር የትኛው አሰልጣኝ ነው ሊያገኝ የሚችለው በዩናይትድ ቤት? አልተጠቀመበትም። ግን የተሰጠውን ጊዜ ሩበን አሞሪም በአግባቡ አልተጠቀመበትም። ደጋፊውንም እያከበረ አይደለም። እሱ በሪጅድ በሆነ አስተሳሰቡና አቋሜን አልቀይርም በሚል ደጋፊውን ዲስሪስፔክት እያደረገ ነው እንጂ ደጋፊማ በጣም አክብሮ ለሱ ተገቢውን እድል እየሰጠው ነው የሚገኘው። እሱ ግን ምንም የመለወጥም ሀሳብና ፍላጎት ያለው አሰልጣኝ አይመስልም። ያ ነው በጣም ከባዱ ፓርት ቤተሰቦቻችን። ስለዚህ ትላንት የወጡ መረጃዎች እንደሚጠቁሙት ከሆነ ያወራንባቸውን ነገሮች የሚደግፉ ናቸው። አሰልጣኙ እስከ ሰንደርላንድ ጨዋታ ድረስ ይደገፋል። የክለቡ አመራሮች በየትኛውም ወገን ጥያቄ ሲቀርብላቸው እነ ፋብሪሲዮ ሮማኖ በሉት እነ ስካይ ስፖርት በሉት እነ ቢቢሲ በሉት የሚመለስላቸው መልስ ተመሳሳይ ነው። ይሄ ተመሳሳይ ምላሽ ምንድን ነው? ከአሰልጣኙ ጎን ነን። ዩናይትድ አመራሮች፣ ቁልፍ ሰዎች አሁንም ቢሆን ስቲል ር ሰፖርቲቭ ኦፍ አሞሪም ሰፖርት ያደርጉታል ስቲል። ይሄ የሆነበትን ምክንያት ደግሞ እናንተ መረዳት አለባቸው። ሩበን አሞሪምን በጣም ይደግፉታል። አሁንም በዩናይትድ ቤት ስኬታማ ይሆናል ብለው ያስባሉ። የዩናይትድ እንደው ፕሮጀክቱ አሁንም በአሞሪም ይቀጥላል ብለው ያምናሉ የምትባሉ ከሆነ ይሄን አነጋገር አትመሩ፣ ይሄን ዘገባ አትመሩ። እኔ አይ ዶንት ትረስት ቤተሰቦች አሁን ደንግጠዋል። የሆነ ነገር እየሰሩ ከጀርባ ብዙ ነገር እየሰሩ እንደሆነ አውቃል፣ እንደሆነም ስሜቱ አለኝ። ይሄንን ነገር ደግሞ ቤን ጃኮብስም አረጋግጦታል። ኢን ባክግራውንድ የዩናይትድ አመራሮች አሁን ክለቡ ባለበት ሁኔታ በፍጹም ተረጋግተው ሊቀመጡ አይችሉም። የትኛውም ጋዜጠኛ ከዚህ በኋላ ሲያወራችሁ ለክለቡ ቅርብ የሆነ የሚታመን ጋዜጠኛ የክለቡን አመራሮች ጠይቄ ሰፖርት ያደርጉታል፣ አሁንም ከአሰልጣኙ ጎን ናቸው የሚል ምላሽ ነው ሊሰጣችሁ የሚችለው 100%። ምንም ጥያቄ የለው። እንደዚህ ነው የተባልኩት ነው ሊላችሁ የሚችለው። ግን ባክግራውንድ ምን እንደሚሰራ እነኝህ ጋዜጠኞች ያውቃል። ይሄን ከዚህ በፊት እንደ ዩናይትድ ደጋፊ አሰልጣኝ በማባረር ልምድ ያለው ደጋፊ እኮ የለም። እናውቃለን። ሁሉም አሰልጣኞች እንደዚህ እየተባለ ነው ከክለቡ የተሰናበቱት። ሰፖርቲቭ ናቸው፣ ይደግፉታል፣ ከጎኑ ናቸው ተብለው ነው የተሰናበቱት አሰልጣኞች። ስለዚህ ይሄ ሰፖርቲቭ ነው፣ ሩበን አሞሪም ያቆዩታል፣ ከጎኑ ናቸው ብላብላብላ የሚባለው ነገር ኢትዝ ነንሴንስ። ዩናይትድ በዚህ ሁኔታ ውስጥ ሆኖ በፍጹም ሊታገሱት አይችሉም። ተረጋግተው ሊቀመጡ አይደለም፣ እንቅልፍ ሊተኙ አይችሉም። ሶ ዜይ አር ሜኪንግ ዜር ሶሉሽንስ፣ መፍትሄ ይፈልጋሉ። አትጠራጥሩ በዚህ ጉዳይ ላይ ዩናይትድን ሩበን አሞሪምን ነገ ማሰናበቱ ስለማይቀር እንደው የጊዜ ጉዳይ ስለሆነ የተለየ ነገር ተፈጥሮ አሰልጣኙም ተቀይሮ የሆነ ነገር ካልፈጠረ በስተቀር እንደው አላቅም ተአምራት ካልተፈጠሩ በስተቀር ዚያር በቃ ፕሪፓሪንግ የሆነ ነገር እየተዘጋጁበት ነው ያለው። ከጀርባ የሚሰሩት ብዙ ነገር ይኖራል። አሰልጣኞችም ቅድም እንደነገርኳችሁ ለዩናይትድ ራሳቸውን ዝግጁ እያደረጉ እኔ ዩናይትድን ላሰልጠን ትላንት እንደነገርኳቸው እኔ ዩናይትድን ባሰለጥን ከሩበን አሞሪም የተሻለ እሰራለሁ የሚል አቋም የያዙ አሰልጣኞች ናቸው አሁን በብዛት ያሉት እና ወኪሎቻቸውም ቢሆን ለዩናይትድ ፍላጎት እንዳላቸው በመግለጽ እንደ ወኪሎቻቸው ኤጀንቶቻቸውም እየደወሉ ዩናይትድ ጋር አለን ከፈለጋችሁ ስራውን መቀበል እንችላለን የሚል መልእክት እያስተላለፉ ዝግጁ ናቸው የዩናይትድን ለመያዝና ዩናይትድን ለማሰልጠን ተብሎ እየተነገረ ነው ያለው። ይሄ ነገር እኔ በጣም ያስገርምኛል። አንዳንድ አሰልጣኞች አሁን ለምሳሌ ክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር እሳቸው የሚከተሉት ተመሳሳይ ፎርሜሽን ነው በነገራችሁ ላይ እንደ ሩበን አሞሪም
ግን ደስ የሚለው ክሪስታል ፓላስ ውጤታማ ሆኖበታል። ዩናይትድ ግን ውጤታማ እየሆነበት ደግሞ አይደለም። አላቅም ወደ ዩናይትድ ቤት መጥተው ስኬታማ ይሆናሉ አይሆኑም፣ እኔ እርግጠኛ መሆን ይከብደኛል። አሁን ከዩናይትድ ጋር ስማቸው እየተነሱ እየተወራባቸው ያሉ አሰልጣኞች ዩናይትድን ያሻሽሉታል የሚል እምነቴ እንደው ቤተሰቦቻችን በጣም የጠነከረ አይደለም። በጣም የጠነከረ አይደለም። ማርኬቱ ላይ በራሱ ለዩናይትድ ብቁ የሆኑ አሰልጣኞች አሁን ማርኬቱ ላይ አሉ ብዬ አላምንም። ግን ዩናይትድ ለውጥ እንደሚያስፈልገው ብቻ ነው አሁን በዚህ ሰዓት እየተሰማኝ ያሉ። እያመንኩ ያለሁት አሁን አሰልጣኝ መቀየር እንዳለብን ብቻ ነው። ግን አሁን በኋላ ማወራችሁ ነገር ይኖራል በዚህ ጉዳይ ላይ ከእናንተ አስተያየት ጋር አያይዤ። ከዩናይትድ ጋር ስማቸው ከሚነሱ አሰልጣኞች መካከል እንደው አንደኛው የክሪስታል ፓላሱ አሰልጣኝ ነው እና ቤን ጃኮብስ ትላንት እንዳለው ከሆነ የፓላሱ አለቃ የዩናይትድን እና አሰልጥን ጥያቄ እንደው ቢቀርብለት እና ክለቡ ደፍሮ ቢጠይቀው ኦሊቨር ግላስነር በደስታ ይቀበለዋል ብሎ የተናገረው ቤን ጃኮብስ ነው ይሄን ያለው። በደስታ አሰልጣኙ ይቀበለዋል እና ልቡን ከፍቶ ነው ዩናይትድን የሚቀበሉ። እነኚህ ነገሮች እኔ በጣም ያስገርሙኛል። እንደው አንዳንድ ጊዜ ዩናይትድ እንደው እድለኛ ነው። ተጫዋቾች አሁንም ስቲል ሰፈር እያደረገ ያምኑታል፣ ወደ ዩናይትድ መምጣት ይፈልጋሉ። አሰልጣኞችም ዩናይትድ እንዲህ ሰፈር እያደረገ የደጋፊውን ጫና እያወቁ ቢሄዱ ችግር ውስጥ ሊወድቁ እንደሚችሉና የሆነ ነገሩ አልጋ ባልጋ እንዳልሆነ ከፍተኛ የሆነ ችግር ሊገጥማቸው ፌስ ላይ ያደርጉ እንደሚችሉ እያወቁ ስቲል ዩናይትድን ቼዝ ያደርገው ዩናይትድን ያሳድዳሉ። ቤን ጃኮብስ ያለው ይሄን ነው። ኦሊቨር ግላስነር በደስታ ነው የሚመጡት ወደ ማንቸስተር ዩናይትድ። ዣቪን ሰምታችኋል። ዣቪ እንደውም ባክሩም ስታፉን ሁሉ እነ ፖል ስኮልስን ሁሉ ከአሰልጣኞች ቡድን አባላት ጋር እቀላቅላለሁ ሲል ፕሮፖዛሉን ሁሉ እንደዚህ እያቀረቡ ወደ ሳውዲ እንዲሄድ አማራጮች ቀርበውለት ነበር። ዣቪ ሄርናንዴስ የሳውዲን ጥያቄ ግን አልተቀበልም። ለምንድን ነው የሳውዲን ጥያቄ አልተቀበለው? ምክንያቱም የማንቸስተር ዩናይትድን ጥያቄ ዣቪ እየጠበቀ ስለሆነ ዩናይትድን ማሰልጠን ዣቪ ይፈልጋል። ከባርሴሎና ከተለየ በኋላ ከአሰልጣኝነቱ በ2024 እንደምታውቁት እስካሁን ድረስ ስራ አልባ ሆኖ ቆይቷል። ዣቪ ስራ ቀርቦለት ግን ስራ መያዝ አልፈልግም። ምክንያቱም እሱ የሚፈልገው የአሰልጣኝነት ሌቭል በትልቅ ደረጃ ያለን ክለብ ማሰልጠን ነው። አሁን ደግሞ ይሄ ድል መጣ። ይሄ ድል ሲመጣ ደግሞ እንደምታውቁት ዣቪ ዩናይትድን ለመያዝ የቻለውን ጥረት በሙሉ እያደረገ ነው። ሬዲ ነው። አሁን እየጠበቅ ነው ዩናይትዶች እንደው ሩበን አሞሪምን ካሰናበቱ በኋላ ወደ እኔ ይመጣሉ ወይ በሚል ማለት ነው። ልብ በሉ፣ ይሄን አትርሱ ቤተሰቦች። ኤሪክ ቴን ሃግን ዩናይትድ ከማሰናበቱ በፊት ካናገራቸው አሰልጣኞች መካከል 3 አሰልጣኞችን ነው አይ ቲንክ ያናገረው በደንብ የሚታወቁ። አሁን የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑ ቶማስ ቱኸል አሉ። ከዛ ዣቪ አለ፣ ሄርናንዴስ። ከዛ ውጭ ደግሞ ያናገረው አንድ አሰልጣኝ ጋሬት ሳውዝጌት። ስለዚህ መመለሱ አይቀርም። ተመልሶ እነኝን ያው ከእንግሊዝ ብሔራዊ ቡድን አሰልጣኝ ከቶማስ ቱኸል ውጭ ጋሬት ሳውዝጌትንም ዩናይትድ ያናግራል እየተባለ እንዳሉ ዣቪንም ያናግራል። ወደ እነኚህ መፍትሄዎች ተመልሶ መምጣቱ አይቀርም፣ ያኔ የተወው መፍትሄ ላይ ማለት ነው። እና ዣቪ ዩናይትድን ማሰልጠን ህልሙ ነው። እንደውም ዣቪ እየነገራቸው ያለው ለዩናይትድ ሰዎች እንደሚባለው እስከ ሲዝኑ መጨረሻ ብቻ ይሁኝ፣ ረጅም ኮንትራት ሁሉ አትስጡኝ፣ ችግር የለውም ኢንትሪም ሆኜ ይሄ እስከ ጊዜው ሲዝን እስኪጠናቀቅ ድረስ ያው ኢንትሪም ማኔጀር ነው ለጊዜያዊ እስከ ሲዝኑ መጠናቂያ ድረስ ቲሙን ለያዘውና ጥሩ ከሰራሁ ከተስማማኋችሁ እንደውም ኮንትራት ትሰጡኛላችሁ እና ኮንትራት እፈርማለሁ የሚል ሀሳብ ሁሉ አቀርበ ተባለ ሻፊ። ይሄ ነገር እኔ አሁን ያስገርመኛል። በቃ አሰልጣኞች በዚህ ያህል ደረጃ ዩናይትድ ለመት ለነገሩ አሰልጣኝ እንደውም ከተጫዋች በላይ ዩናይትድን መያዝ የሚፈልጉበት አንዱ ምክንያት እንዲህ ነው፣ ይፈለጋሉ። ዩናይትድ ቤት በመጥፎም ይሁን በጥሩም ይሁን ብቻ ስለሚወራ ዩናይትድ ቢዝነስ መስሪያ ስለሆነ ለየትኛውም ሚዲያ አሰልጣኞቹ በዩናይትድ ስም ተጠቅመው በጣም ይፈምሳሉ። በቃ ራሳቸውን በደንብ አድርገው ይፈምሳሉ። ኦፍኮርስ ዣቪ መፈመስ የሚያስፈልገው አሰልጣኝ አይደለም፣ ግን ዩናይትድን አሰልጥኜ ነበር የሚለው የስራ ኬሪየር ራሱ ሲጨመር እዛ እንትናቸው ላይ ባዮግራፊራችሁ ላይ በጣም ጥሩ ነገር ይሰጣቸዋል። ኤሪክ ቴን ሃግ ዩናይትድን እንዲሁ ስላሰለጠነ እና እኮ ነው ወደ ሌቨርኩሰን የሄደው። እዛ ባይሳካለትም የሆነ ነገር ገንዘብ አግኝቶ ደግሞ ወጥቷል አይደል? አያክስ እየፈለገው እኮ ወደዛ ሲሄድ የነበረው እና የዩናይትድ አሰልጣኝ መሆን ማለት እንደው ሰፈር ብታደርጉም ምንም ብታደርጉም ሩበን አሞሪም አሁን ከዩናይትድ ቢለቅ የትም ብሄድ ስራ የሚያጣ አሰልጣኝ አይደለም። በደንብ ይታወቃል። በቃ ምክንያቱም
ዩናይትድ ቤት ቀደም ብሎ ችግር አለ። ክለቡ ውስጡ ለውስጥ በራሱ ከፍተኛ ችግር ያለበት ቡድን ነው ተብሎ ስለሚታሰብ የሩበን አሞሪም ችግር ነው ብሎ የሚያምን ሰው ላይኖር ይችላል። ከዩናይትድ አንዳንድ ሰዎች ውጭ፣ ስለ ክለቡ ቅርብ ከሆኑ ሰዎች ውጭ ማንም ክለብ ሩበን አሞሪምን ሊቀጥረው ይችላል ከዩናይትድ ሲወጣ። ስለዚህ አሰልጣኞች በዚህ ሁኔታ ይገር ሆነው ነው እየፈለጉ ያሉት የዩናይትድን ስራ ለመያዝ፣ ዩናይትድን ለማሰልጠን። እኔ ይሄ ይገርመኛል። እኔ ስለ ተጫዋቾችም በዝውውር ጉዳይ ሳወራ ወደፊትም እንደው ጥር ተከፍቶ ስናወራ ዩናይትድ እንደው የወረደ ሁኔታ ላይ ሆኖ ቲሙ መጥፎ ሲቹዌሽን ውስጥ ሆኖ ተጫዋቾች ዩናይትድን ለመግባት የሚፈልጉበት መንገድ በጣም ያስገርመኛል። ያም በአሰልጣኞች አሁን እየተደገመ ነው የሚገኘው ማለት ነው። እና ብዙ አሰልጣኞች ዩናይትድን ለመፈለግ በኤጀንቶቻቸው አማካኝነት እየደወሉ ነው፣ እየጠየቁ ነው። አለን ስራቸው ክፍት ከሆነ እንመጣለን፣ ከሩበን አሞሪም በተሻለ እኛ መስራት እንችላለን፣ በሲምፕል ፎርሜሽን በቀላል እንደው የእግር ኳስ አቀራረብ ቡድኑን ውጤታማ ማድረግ እንችላለን፣ ባሉት ተጫዋቾች በራሱ ውጤታማ ማድረግ እንችላለን ብለው ለዩናይትድ ሰዎች ሀሳባቸውን የሚገልጹ የሚደውሉ ወይ ኢሜይልም ያደርጉ አሰልጣኞች በጣም ብዙ ናቸው ተብሎ ነው እየተነገረ ያለው። እኛ እዚህ ላይ ሳወራቸው አሁን ዝም ብሎ ይመስላል፣ ግን ይሄ እየሆነ ያለ ነገር ነው፣ የሚሆንም ነገር ነው። የክለቡ የቅርብ ሰዎች ያሉት ነገር ነው። እነ ማርክ ጎልብሪጅ ሁሉ ሳይቀር የተናገሩት የውስጥ አዋቂ ሰው አላቸው በዩናይትድ ቤት የሚባሉ ሰዎች። እና አንድ ደግሞ በኮሜንት ላይ ያነሳችሁት ነገር የዚዳን ጉዳይ አለ። የዚዳን ጉዳይ አሁን ማን ይሻላል እስቲ ወደሚለው ደግሞ እንምጣ። ይህን ያህል ካወራን ዘንዳ ትላንትም ማን የትኛው አሰልጣኝ ለዩናይትድ ቢይዘው ይሻላል ብላችሁ ለጠየቃችሁኝ ጥያቄ እና የዚዳንንም በዛው ጠይቃችሁኛል። እኔ አሁን ዩናይትድን ለማሰልጠን መሆን ያለበት ብዬ የማስበው አሰልጣኝ በጣም ልምድ ያለው አሰልጣኝ መሆን አለበት። ልምድ ያለው እና የሚያስፈራ አሰልጣኝ መሆን አለ። የሚያስፈራ ስል ተጫዋቾች ሪስፔክት የሚያደርጉት ፕላስ ደግሞ ሲቆጣ የሚፈሩትና የሚያከብሩት አሰልጣኝ መሆን መቻል አለበት። ሩበን አሞሪም በጣም ፍሬንድሊ ሆኗል ከተጫዋቾቹ ጋር። ይሄ ነገር አሰልጣኙን እንዲናቅ ያደርገዋል ብዬም ነው ማስበው። በጣም ቱማች ፍሬንድሊ መሆን ለተጫዋቾች ኦልሞስት በቃ እንዳይፈሩ፣ አንዳንድ ጊዜ እንደውም ከፈለጉ ሊነጫነጩ ሁሉ ይችላሉ። ስለዚህ አሁን እኔ ለዩናይትድ እንደው ይሆነዋል ብዬ ማስበው አሰልጣኝ ኤክስፔሪንስ ያለው ስል እንደ ጋሪ ሳውዝጌት ማለት አይደለም። እኔ የጋሪ ሳውዝጌት አድናቂ አይደለም። አሰልጣኙ የሚከተለው አጨዋወት እኔ ኖርማል አይመቸኝ። ምንም የሚረባ እግር ኳስ የማይጫወት ቲም የሚሰራ ነው። በእንግሊዝ ብሔራዊ ቡድን አይተነዋል። እና ይሄ አሰልጣኝ እንደው ለዩናይትድ ጊዜያዊ መፍትሄ ካልሆነ በስተቀር ዩናይትድን በዘላቂነት ይዞ ዩናይትድን ለታላቅነት ያበቀዋል የሚል እምነት የለኝም። እኔ የሳውዝጌት አድናቂ አይደለሁም። ኦፍኮርስ ኤክስፔሪንስ ሊኖረው ይችላል፣ ግን የእሱ ኤክስፔሪንስ ለአሁን ባለው የዩናይትድ ስብስብ ውስጥ እና ተጫዋቾች ባላቸው ኢጎ የሚሆን አሰልጣኝ ነው ብዬ አላስብም። እኔ ብቸኛው አሁን ካሉት አሰልጣኞች እንደው ዩናይትድን ሊቀይረው ይችላል፣ ተጫዋቾችም ሊፈሩት ይችላሉ። እንደው ለጊዜውም ቢሆን ለአንድ ወይ ለሁለት ዓመትም ቢሆን ቲም ውስጥ ለውጥ ሊያመጣ ይችላል፣ የተሻለ ውጤት ይዞ ሊያስመዘግብ ይችላል የምለው አሰልጣኝ አንቶኒዮ ኮንቴ ነው። እሱም ያለው በናፖሊ ቤት ነው። እሱን ከናፖሊ ቤት ማምጣት ደግሞ ለዩናይትድ በጣም ከባድ ነው። ግርማ ሞገስ ያለው አሰልጣኝ፣ የሚሰራውን ነገር በደንብ አድርጎ ጠንቅቆ የሚያውቅ አሰልጣኝ፣ የሚናገረውን ነገር በደንብ አድርጎ ጠንቅቆ የሚያውቅ አሰልጣኝ እና ተጫዋቾችም የሚያከብሩት የሚለውን ነገር ሊሰሙት የሚችሉት አሰልጣኝ እኔ ኮንቴ ነው የሚመስለኝ። ባለፈው ከኤሲ ሚላን ጋር ሲጫወተው ኬቨን ዲብሬንን ቀይሮ ያስወጠዋል። ኬቨን ዲብሬን ቀይሮ ከወጣ በኋላ በጣም ሲነጫነጭ በካሜራ አይን ውስጥ ገብቶ ስለነበረ ጨዋታው ካለቀ በኋላ ኮንቴን ጠየቁት። ዲብሬን በጣም ደስተኛ አይደለም ተቀይሮ በመውጣቱ እና ምን ትላለህ ብለው ሲጠይቁት የመለሰው ምላሽ የሚመስለኛል፣ አስቡ ምን ያህል በጣም ብልጥ እና ጠንቃቃ አሰልጣኝ እንደሆነ የሚመስለኝ፣ ዲብሬን የተነጫነጨው በጨዋታው ውጤት ነው። በጨዋታው ውጤት የተበሳጨ ይመስለኛል። በዚህ ካልሆነ ግና በመቀየሩ ከሆነ ግን መጥፎውን ሰው ለመጋፈጥ ኬቨን ዲብሬን ተዘጋጅቷል ማለት ነው። መጥፎውን ሰው እንደሚጋፈጥ ላረጋግጥለት እወዳለሁ በሚል ነው የተናገሩ። አያችሁ አሁን አመላለሱና ኮንፊደንሱ። ዲብሬን እኔ ስለቀየርኩት የሚነጫነጭ ከሆነ የሚጣላው ከመጥፎ ሰው ጋር ነው ያለው። ኬቨን ዲብሬን በጣም ጥሩ ስም ያለው በሲቲ በጣም የሚከበር ተጫዋች ነው። ከእሱ ጋርም እንደው ለመጋጨትና ሌላ ነገር ውስጥ ለመግባት ኮንቴ ዝግጁ ነው። ግጭት አሁን ጥሩ ነው እያልኳቸው አይደል።
የመለሰበት ምላሽ የሰጠበት መንገድ ውጤቱ ጥሩ ስላልሆነ በውጤቱ ተበሳጭቶ ነው የሚሆነው አለ። ኢቭን እኮ ስለቀየረው እንደተነጫነጨ አውቆም ሊሆን ይችላል፣ ግን የተናገረበት መንገድ ይኸው ማለት ነው። ከዚህ በኋላ ፈርዘር የሆነ ነገር ቢል ዲብሬን ቀጥታ በቃ እርምጃ ይወስዳል ማለት ነው ኮንቴ እና ይጋፈጣል። በቃ ተጫዋቾችን ፊት ለፊት የሚጋፈጡ ጥሩ ካልተጫወቱ ጥሩ የሆነ ነገር ሜዳ ላይ እያሳዩ ካልሆኑ የቡድኑ ኢቨን ኮከብ ቢሆኑ ለምሳሌ በዩናይትድ ኮንቴክስት ብሩኖ ፈርናንዴዝም ቢሆን በቃ ብሩኖ ፈርናንዴዝን አውጣ አንተ በ60ኛው ደቂቃ ለምን አይሆንም? ዩአርኖት ጉድ በቃ ጥሩ አይደለህም፣ ለዛሬ ጥሩ አይደለህም፣ ትላንት አሪፍ ነበር፣ ስለዚህ ዛሬ አሁን መውጣት አለብህ ስትለው እሺ ብሎ በደስታ ወጥቶ አሰልጣኙን ፍላጎት እንደ አሰልጣኙን ጥያቄ አክብሮ በደስታ የሚወጣ ተጫዋች በደስታ እንኳን ባይሆን አሰልጣኙን ሳይቃወም ሳይነጫነጭ የሆነ ነገር ሳያወረውር አሰልጣኙን በድፍረት ዛሬ ጥሩ አይደለም ብሎ ነቅሎ ላይ ያስወጣ የሚችል አሰልጣኝ መሆን መቻል አለበት ወደ ዩናይትድ መምጣት ያለበት አሰልጣኝ። ለዛ ነው ኮንቴን እዚህ ጋር የጠራውላችሁ። አሁን የሆነ ስለ ካሪዝማ የምናወራ ስለ ክብር ምናምን የምናወራ ከሆነ ዚነዲን ዚዳን ሜቢ አይ ቲንክ ወደ ዩናይትድ ቢመጣ ሌላው ደስ የሚለኝ የምፈልገው አሰልጣኝ ነው። ምናልባት ያለው ሞገስ ዚነዲን ዚዳን በእግር ኳስ ብዙ ነገር ሰርቷል። ከሪያል ማድሪድ ጋር ብዙም ስኬቶች ነበሩት። አትሊስት የዩናይትድ ተጫዋቾች አሁን ያሉት እንደው የእነሱ ኢጎ በጣም የተለጠጠ ነው። ከሌላው ተጫዋቾች በተለየ ማልወድላቸው የመጥፎ የሆነ ኢጎ አላቸው። እሱን ቢያንስ ያከብሩታል ብዬ አስባለሁ። መልበሻ ክፍል የሚለውን ነገር ይሰሙታል ብዬ አስባለሁ። ዚዳን ቢያንስ ስሙ እንኳን ሊያስከብረው ይችላል። ግን እንግሊዝ ፕሪሚየር ሊግ ነው፣ የተለየ ነው፣ ላሊጋ ነው። አሰልጣኝነት ስራ ከሰራ በጣም ቆይቷል። ዚዳን የቋንቋ ችግር አለበት፣ እንግሊዝኛ አይችልም፣ አስተርጓሚ ይፈልጋል። እየተወራ ነው፣ ግን ስሙ አሁንም ከዩናይትድ ጋር እሱም ተያይዟል። ግን የሚሆነ እየመሰለኝ አይደለም። ዚዳን እንደው እሱ ላይ እርግጠኛ መሆን አልችልም በዚህ ሰዓት ቤተሰቦች እና ሩበን አሞሪም እንደው ከለቀቀ ያው ለውጥ ስለሚፈልግ ቲሙ እንደው ለውጥ ስለሚያስፈልገን አሁን ካለንበትና እየሄድን ካለበት ሁኔታ አንጻር ነገሮች የሚሻሻሉ ስለማይመስል እንደው ዝም ብለን በሌላ አሰልጣኝ እንደው ለውጥ አምጥተን እኒ ቲሙን ደግሞ በሚል ሀሳብ እንጂ በትክክል በዘላቂነት ይሄንን ዩናይትድ አንዴ መጥቶ ወዲያው ነገሮችን ይቀያይራል አንድ አሰልጣኝ ብዬ ለማመን ተቸግሬያለሁ። ግን ቢያንስ ከሩበን አሞሪም የተሻለ ነገር ሊያስመዘግብ ይችላል። ምክንያቱም ተጫዋቾችም እንደው ይቀላቸዋል። አንድ አሰልጣኝ የሆነ ንቅል ብሎ ሲሄድ እንደው ሩበን አሞሪም እንደው መሄድ አሁን እኮ ደስተኛ የሚሆነው ተጫዋቾች ይኖራሉ። ፎርሜሽኑ በተለይ እንደው ከያዛቸው እና በአሰላለፉ ደስተኛ ያልሆኑ ተጫዋቾች ስላሉ እየተባለ እንዳለው ከሆነ አዲስ አሰልጣኝ ሲመጣ አዲስ ኢነርጂ፣ አዲስ ለውጥ፣ አዲስ ተነሳሽነት ስለሚኖር እንደው ያን ከማሰብ አንጻር ነው እንግዲህ በሩበን አሞሪም ቢለቅና ቢቀየር ብለን እየተመኘንና እየጠበቅን የምንገኘው ለማለት ነው። ቤተሰቦች እዚህ ላይ ይብቃ ያሉኝ መረጃዎች። እስቲ እናንተን ሀሳብ እንደው ላንብብና የተወሰኑትን ደግሞ የዛሬን መረጃዎቻችንን እንጨርሳለን። አብዛኞቻችሁ የሰጣችሁት አስተያየት ቤተሰቦች ተመሳሳይነት አሉ። አሰልጣኙ በቃው የሚል ኮሜንት ይበዛል። ግን ለየት ያለ አስተያየት ያላችሁን ለመመልከት እስቲ ልሞክር አጠር አድርጌ። ታሜ የተባልክ ቤተሰብ አሰልጣኙ መባረሩ ብቻ አይደለም መንጌ ብልሃል፣ እሱ ከለቀቀ በኋላስ ማን ይመጣል ነው ጥያቄው። ሳውዝጌት ከሚመጣና ክለቡን ከእንደገና ከሚገለው ራሱ አሞሪም ቆይቶ ጊዜ ቢሰጡትና ሰውየው ከድርቅና ወጥቶ ለሱም ለዩናይትድን የሚበጀውን ነገር ቢያደርግ ደስ ይለኛል። ነገር ግን ዩናይትድ የሚያገኛቸው ከሆነ የፓላሱ ግላስነር ተሳክቶለት ዩናይትድ ቢያመጣው ደስታ ወደር የለውም። ያን ለማድረግ ከባድ እንደሆነ ግን ይገባኛል። ምክንያቱም አሞሪም የሚወጣ ከሆነ የእሱ ካሳ አለ። የፓላሱ ግላስነር ይምጣ ከተባለ ለፓላስ ካሳ ያስፈልጋል። ይሄ ደግሞ ተደማምሮ ሁሉም ነገር ከባድ ይመስለኛል። የግል ሀሳብ ነው ብለሃል ታሜ። አዎ ካሳማ ግድ ነው። አትሊስት አሁን አሞሪም ከለቀቀ ካሳ 12 ሚሊዮን ፓውንድ ይፈልጋል። ኦሊቨር ግላስነርንም ከፓላስ እንደው ዩናይትድ እንደው አመጣው ከተባለ ለሱም ቢሆን የኮንትራቱን ሲያፈርሱ ለፓላስ መክፈል ያለባቸው ነገር አለ። ግን አሁን እንደዚህ አይነት አሰልጣኞችን ለማምጣት ጥረት ስታደርግ ብዙ ጊዜ ኮንትራታቸው የረዘመ አይደለም። አሁን ከተጫዋች ለየት የሚያደርገው አሰልጣኞች ቢያንስ ወይ 2 ዓመት ምናምን ኮንትራት ነው ያላቸው። በሌሎች ክለቦች ደግሞ የሚከፈላቸው ደግሞ አነስ ያለ ነው። ዩናይትድ አሁን ሩበን አሞሪም እኮ ከሊጉ አይ ቲንክ 4ኛ
መሰለህ እርግጠኛ ሶስተኛ ወይ አራተኛ ትልቁ ተከፋይ ነው። ይህን ታውቃለህ? ቤተሰብ ከሊጉ አሰልጣኞች በጣም ትልቅ ከሚከፈላቸው እንደሁ በቃ ቶፕ ፋይቭ ውስጥ ውሰድ ውስጥ ሩበን አሞሪም አንዱ ነው። እነ በርነመውዙ የነ ክሪስታል ፓላስ አሰልጣኝ ደግሞ ብታያቸው ይሄኔ ደሞዛቸውን እንደው እርግጠኛ አይደለሁ ወይ በነገው በሌላ ፕሮግራም ይዤ እመጣለሁ። ደሞዛቸውን ቼክ አድርጌ አሁን ቼክ ስላላደረግኩ ነው። እና ትንሽ ስለሆነ በአመት የሚከፈላቸው ዩናይትድ እንደው የ2 ዓመት ኮንትራት ካላቸው ቢበዛ ወይ 10 ሚሊዮን ፓውንድ ነው ካሳ የሚከፍለው። በጣም ከዛም ሊያንስ ይችላል። የበዛ አይደለም። ለዛ ነው የሚቀልለት ዩናይትድ እነሱን ለማምጣት በጣም የተጋነነ ገንዘብ ላያወጣ ይችላል። እንዳልከው ግን ሳውዝጌትን ብዙ የዩናይትድ ደጋፊዎች እንደጠላችሁት እንዲመጣ እንደማትፈልጉ ነው ኮሜንት ታሜ የሚያሳየው። ሌላው ዮናስ ለማ መንጌ አሞሪም እንዲባረር ብመኝም ሳውዝጌትና ስቲቭ ኮፐር ከሚመጡ አሞሪም 10 ዓመት ቢቆይ እመኛለሁ ብላል ዮናስ። የብዙዎቻችሁ ሀሳብ ነው። እኔም ሳውዝጌት ብዙ አድናቂው አይደለሁም፣ ፋኑ አይደለሁም። ቅድም እንዳልኩት ግራሃም ፖተር ሁሉ እኮ ተወርቷል። እንደው ረስቼው ቅድም ዜናው ላይ አላወራኋችሁም እንጂ በጣም የሚያስገርሙ ሰዎች ነው የተወሩት። በጣም እኔ ግራሃም ፖተር የሚመጣ ከሆነማ የባሰ ማለት ነው እንግዲህ ከሳውዝጌት የባሰ እና እንደዚህ አይነት ስሞች አሉ ግን መረጋጋት ይሻላል። መጀመሪያ ይሰናበት፣ ከዛ በኋላ ማን ይተካዋል ስለሚለው እናያለን። አይ መንጌ ካንተ ይሄንን አልጠብቅም። እንደገና አራጋው የሚባል ቤተሰብ ነው መሰለኝ፣ ስም ለማንበብ ይከብዳል ዩቲዩብ ላይ ስም። አይ መንጌ ካንተ ይሄንን አልጠብቅም፣ ስሜታዊ የሆነ ሀሳብ አሞሪም ከሱ የተሻለ የለም ብልሃል። እንግዲህ ሀሳብ ነው አንተ ከሱ የተሻለ የለም ያልክበት ሀሳብ ምን እንደሆነ ምክንያትህ ምን እንደሆነ በእርግጥ አሁን በደንብ ባታብራራውም እዚህ ጋር ልረዳህ እችላለሁ። አሞሪም ቢሰናበትም ከሱ የተሻለ አሁን ለዩናይትድ ውጤታማ ያደርጋል ብዬ የማስበው አሰልጣኝ የለም ከሆነ አስተያየት ኢትስ ግን ከአሞሪም የተሻሉ አሰልጣኞችማ በደንብ ይኖራሉ ዩናይትድን የሚያሻሽሉ። ዩናይትድ ያገኛቸዋል አያገኛቸውም የሚለው ነው ትልቁ ጥያቄ መሆን ያለበት እኔ የሚመስለኝ። ረጋሳ የተባልክ ቤተሰብ ደግሞ መንጌ በቃ ስለዚህ ሰው መስማት ሰለቸኝ ብልሃል። ስለማን እናወራ ታዲያ ረጋሳ? አሁን ስለ ሩበን አሞሪም እንደው ስንበት ካላወራን ስለምን እናወራለን? ስለ ዩናይትድ ውጤት እናወራ እንዳንል ውጤት የለውም ቤተሰብ እና አሁን በጣም አንገብጋቢ ጉዳይ ሩበን አሞሪም ከዩናይትድ ቤት ይቆያል አይቆይም፣ እንዴት ነው ቆይተው የሚለውም ስለሆነ ሚዲያውም ስለሱ ብቻ እያወራ ስለሆነ ነው የምናወራው እንጂ እንደው ስሙ ደስ ብሎን ከአሞሪም ወደነው ፍቅር ይዞን ምናምን ሊሆን አይችልም። መቼስ ትረዳለህ ረጋሳይ ነው ወይስ ግን አንተም ሰለቸኝ ብልሃል። ብዙ ሰዎች ነው አንተ ብቻ አይደለም ሌሎችም ቤተሰቦቻችን እንደዚህ አይነት አስተያየት ሰጥታችኋል። ምን ይደረግ ያው ፋሚሊ። ወርቅነህ የተባልክ ቤተሰብ ደግሞ መንጌ እንደሚሰናበት እርግጠኛ ነኝ፣ ግን በማን ቢተካ ማንቼን ወደ ከፍታው ይወስደዋል በሚል ሀሳብ ልሞት ነው። ለማሰናበት ግን የሆነ ነገር የሚጠብቁት ነገር ያለ ይመስለኛል። ለምሳሌ የሚከፍሉት ካሳ የሚቀንስበት ቀን ወይንም ወር አለ መሰል። እኔ ሰውየው እንደማይሆን የበቃኝ ፎርሜሽኑን አልቀይርም ሲል እና ማይኖን ይቀረዋል ሲል የማይረባ መሆኑን አውቄያለሁ። መንጌ ከዚህ በኋላ ማን ቢመጣ ይሻላል በሚለው ብናወራ ይሻላል። ደግሞ ሳውዝጌትን አምጥተው ጨጓራችንን ልጠው እንዳይጨርሱት በጣም እየፈራሁ ነው። ብቻ ጥሩ ዜና ያሰማን ብልሃል ወርቅነህ። ጥሩ ዜና ያሰማን ነው፣ ሌላ ምን እንላለን? ቤተሰባችን ግን መጨረሻ ላይ አንድ አስተያየት ልጨምርና መንጌ ዚዳን መምጣት አለበት እንደምንም ብለው እሱን ማሳመን አለባቸው ብልሃል። የዚዳን ብዙ እንደው የተጨበጠ ነገር ስለሌለው ተራ ሩመር ነው። በሩመር ደረጃ ብንይዘው ይሻላል ከእሱ ይልቅ። እንደውም ሌሎች ቅድም የነገርናችሁ ቶክ ስፖርት የወጡት አሰልጣኞች እድል ይኖራቸዋል። ዚዳን ድንገት ሊመጣ ይችላል አናውቅም። እስቲ አፕዴት አደርጋቸዋለሁ የተለየ ነገር ካለ። መንጌ ዮናስ ለማ ደግሞ ተመልሰ አስተያየት ሰጥተሃል። ያው ክሪስታል ፓላስ እና በርንመዝ አሰልጣኛቸውን ይለቃዩ ቢሉ ብዬ አላስብም ያልከው። ሳውዝጌት ደግሞ እንዳይመጣ ጸሎቴ ነው፣ ዚዳን ቢመጣ ደስታዬ ነው ብልሃል። የዚዳን ነገር ትንሽ የሁላችሁም ስሜት ነው። እንግዲህ አሁን አብዛኞቻችሁ የሰጠችሁት አስተያየት ሩበን አሞሪም ይበቃዋል በሚል ነው፣ ግን ለየት ያሉ ብዬ ያልኳቸው እኚህ ናቸው። ዚዳን ላይ ፍላጎት አላችሁ፣ ግን ያ የሚሆን አይመስልም። ከሆነም እና የሆነ አዲስ ነገርም ካለ ቤተሰቦቻችን እኔ ማሳውቃችሁ ይሆናል፣ ጠንከር ያለ ነገር ሲኖር ማለት ነው። ግን ቢያንስ እስከ ሰንደርላንዱ ጨዋታ ሆን እርግጠኛ ሆኜ የምነግራችሁ ቤተሰቦች አሞሪም ይቆያል እና
ኦልድ ትራፎርድ ሰንደርላንድን ጨዋታ ስናደርግ ቲሙን እየመራ እናገኘዋለን። ከዛ በኋላ ያለውን ሁኔታ ውጤቱንም ተንተርሰን እስቲ የምናየው ነው የሚሆነው። ቤተሰቦቻችን የፊታችን ቅዳሜ መሰለኝ በኦልድ ትራፎርድ ጨዋታው የሚደረገው። ቤተሰቦች እስካሁን ድረስ አብራችሁኝ ስለሆናችሁ ስለተከታተላችሁ እጅግ ከልብ አመሰግናለሁ። አሁንም ሀሳብ፣ አስተያየት፣ ጥያቄ ካላችሁ በየትኛውም ጉዳይ ላይ በኮሜንት ከታች አስፍሩ። ነገ አዲስ ነገር ካለ ይኖራል ብለን ተስፋ እናደርጋለን። ነገም እንገናኛለን በሌላ ቪዲዮ። እስከዛ ሰላም ሁኑ። ባባይ